እያስገደድከኝ ነበር አሁንም ማስገደድን ትቀጥላለህ ክብር ለሌለው ሰው የማረግጠው ቀይ መስመር የለም ጓደኛሽን ለገበያ እያቀረብሻት ይሆን ሚዳቋን ከነብሩ የሚለያት ማንንም የለም ስንት ነው የከፈልሽ ባንቴሮ ወጥቻለሁ የቱ ጋር ነህ እሺ የታባሽ ልታመልጭ የታባሽ እኔ የምለው ቆይ እስከ መቼ ነው የኔና አንቺ ድብብቆሽ የሚያቆም ንገሪኝ ነፃ እስከምወጣ ስለምን ነፃነት ነው የምታወሪው እዚህ የመጣሽው ማንንም አስገድዶሻል እኔ እኮ እንደማንንም ማለል አይደለም ጎትቼ ያመጣውሽ አባትሽ ላይ እግሩ ላይ ወድቄ እኮ ነው ልጅህን ለኔ ስጠኝ ብዬ የጠየቅኩት ምን ነው ምቾት አልፈልግም ቤተ መንግስት መቀመጥ አልፈልግም ብለሻት ነግሪውም ነበር መጀመሪያ አልችልም ነበር ምን ማለት ነው አልችልም ማለት ምክንያቱም አንተ ሲበዛ ጨካኝና አውሬ ስለሆንክ አነጋገርሽን አስተካኪ ከዚህ በላይ አንተን የሚገልጽበት ቃላት ባገኝ ደስ ይለኝ ነበር የኔ ሙሽራ እስቲ እኔ ተመልከቺ ለሰማይ ከብዳለሁ ለምድርስ ከብዳለሁ እስከ መቼ ነው እንደዚህ አይነት ጨዋታ ከኔ ጋር የምትጫወጪው ያለሽው እኮ ቤትሽ ነው ቤትሽ ሆኖ መቀበል ካልቻልሽ በግድ እንድትቀበይ ያረግሻለሁ ትላንትም እያስገደድከኝ ነበር አሁንም ማስገደድን ትቀጥላለህ ይሄንን ማትፈልጊ ከሆነ በቃ ሚስቴ ሆኛ ያንተ ሚስት ከመሆን በሞት ይሻለኛል ነሽኮ አክሽ ለዛ አትባይ ትብላዝ ትነፋርቃለች እንኳን ደስ አላችሁ ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ ባለ 1 መኝታ በ5.4 ሚሊዮን ብር ባለ 2 መኝታ በ6.5 ሚሊዮን ብር ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል እንዲሁም ቀስ ብለው መክፈል ለሚፈልጉ ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል በተጨማሪ አፓርትመንት ቤቶችን በፒያሳ በአዋሬና በአያት የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን ለበለጠ መረጃ ወደ 0900 57 411 ፈጥነው ይደውሉ ቴምር ፕሮፐርቲስ የህልሞ ማረፊያ ሉሊት ቆይሽ ምን ሆነ ነው ያረፈደችው ምን ገጥሟት ይሆን በእግዚአብሔር ምናልባት የተረገመ ሰው ይስቶጣ ደርሶባት ይሆን እንዴ ወይኔ ሉሊት እኔ ተጨነኩኝ በእናትሽ ቶሎ በይ ደግሞ በዚህ ሰዓት ትደውልልኛለች እንዴ ሄሎ ቆይ ምን ሆነሽ ነው እንደዚህ ቁና የምትተነፍሽው እዚህ ትልቅ ችግር ተፈጥሯል ባንቴሮ በቃ
ማለት ነው ችግር ተፈጥሯል እያልኩ እኮ ነው እና ታዲያ ይሄ ምን ያስጨንቃል አንቺ እኮ እዛ ነው ያለሽው የችግሮች ሁሉ ምንጭ ይኸውልህ እኔን ማጣጣልህን ተውና ጥንቃቄ አድርግ በይሳ ደግሞ የሚያሳስበኝ እሱ ብቻ ነው ቆይ ምንድነው የተፈጠረው ተጎርተሻል ምንድነው ሰላም አይደለሽም የሆኑ ሰዎች እየፈለጉት ነው ለምን ሲባል እኔ እንጃ ሳያቸው ግን ሊሸልሙ አስበው አይመስለኝም ቆይ እኔን እየፈለጉኝ ያሉት እነማን ናቸው አላቅም ምናልባት የነ መሰለም ሰዎች ሊሆኑ ይችላሉ መሰለ አላቅም ሰውየው እጁ ረጅም ነው የትም እንዴትም ሊገኝ ይችላል ይሁን ነገር እንዳያደርጉ ፈርቼ ነው ዛሬም ታስመስያለሽ አይደል ይኸውልህ የኔናፍ እየለቀም ከምታጓጥጠኝ ጥንቃቄ ብታደርግ ሳይሻል አይቀርም ሰዎቹ በጣም የሚያስፈሩ ሰዎች ናቸው ደግሞ ፎቶውን እያሳዩ ነበር ሲፈልጉ ራሱ የነበረው ደግሞ እኔ ራሱ ሁኔታቸውን ሳይው ሲቪል ፖሊስ ነገርም ይመስላሉ ግን እኔ አንድ ሁለቴ ከመሰለ ጋር ሳላያቸው አልቀርም በጣም አመሰግናለሁ ቆይ አሁን የት ነው ያለኸው ገሃነም ሰውዬ ጥያቄ እኮ ነው የጠየቁ ቆይ ምንድነው ይሄን ያህል የሚያንጨረጭር የትም እንዴትም ቦን ግድ የማይሰጠው ሰው እንዴት ነህ ደህና ነህ ምናምን ሲለኝ በጣም እበሳጫለሁ ይኸውልህ ሰውዬ ጥንቃቄ አድርግ እነዚህ ሰዎች በስነ ስርዓት የሚከታተሉ ከሆነ በአንድ በሁለት ቀን ውስጥ የምትኖርበትን ቦታ ያገኙታል አመሰግናለሁ የት እንደሆን ካልነገርከኝም እኮ አሰሚም እንዴ ገሃነም አልኩሽ ቆይ እንዴት ነው እንድታምነኝ ማድረግ የምችለው ሄሎ ባንቴሮ ሉሊት ደህና ነሽ አው ደህና ነኝ እንደወጣሽ ከነገርሽኝ እኮ በጣም ቆይተሻል ግን የተባባልንበት ቦታ አልደረስሽም ምንድነው ችግሩ ተመልሻለሁ እንዴ ማለት ቆይ ለምንድነው ሐሳብሽን የቀየርሽው ምንድነው ሐሳቤን አልቀየርኩም እና ታዲያ እኔ እኮ እዛ ቆሜ እየጠበቅኩሽ አይደል እንዴ ባንቴሮ ይቅርታ አድርግልኝ አሁን ልመጣ አልችልም ሉሊት መሰል አግኝቶኛል ወደ ቤት የመለሰኝም እሱ ነው እንደፈራሁት ሆነ አው ካሁን በኋላ ሁሉም ነገር ከባድ ይሆናል አው ሉሊትዬ እባክሽ ተረጋግተሽ ነገሮችን አስቢ የሆነ መንገድ ማግኘት አለብሽ የሆነ መንገድ በቃ አስቢ እስኪ እሞክራለሁ እድሉን ደግሞ ሳገኝ እነግርሃለሁ እሺ አሁንም ቤት ውስጥ ነው ያለሽው አው መሰለኩ መልሶኛል ሉሊትዬ እየሰማሽኝ ነው አሁንም ያ ጭራቅ አጠገብሽ አለ ወይ ሃሎ ምን ፈልገህ ነው መሰለ ሁሉም ሰው ለክብሩ በደማቁ የሚያሰምረው ቀይ መስመር አለ አንድ ነገር ልንገርህ ክብር ለሌለው ሰው የማረግጠው ቀይ መስመር የለም እስቲ ንገረኝ ሉሊት እኮ ማለት የኔ ሚስት ነች ያለችውም እኮ ቤቷን ግን ይታወቃል የምትሰራው ስራ ወንጀል እንደሆነ ንገረኝ እስቲ ኧረ እባክህ አንተ ሉሊት ላይ የምታደርገው ነገር ጽድቅ ሆኖ ነው እንደሚታየው አዎ እኔ ለሚስቴ ቆንጆ ህይወት እየሰጠሁት ከምንም ነገር በላይ ነፃነት ያስፈልጋል ሌላው ነገር ሁሉ ባዶ ነው ይኸውልህ አዳምጠኝ ያለ ፍላጎቷ አንድም ቀንም ቢሆን ሉሊት አንተ ጋር መሆን አትችልም እያልኩ ነው እስካሁን ምንም ነገር ማድረግ አልቻልኩም ወደፊት ምንም ነገር ማድረግ አትችል ትሰማኛለህ እኔና ዴቭ አብረን ሆነን የእጅህን እንደሰጠንህ እንዳትዘነጋ በምን አይነት ሁኔታ ውስጥ እንደሆነ ባናውቅም ከእስር ቤት አመለጥክ እንጂ ዋጋህን አግኝተህ ነበር ባንቴሮ ሰውየው እጄ ላይ ካሉ ስላንተ የሚጠቁሙ መረጃዎች የተወሰኑትን ይፋ ባደርግ ምን አይነት ነገር እንደሚገጥምህ መገመት አያቅትህ እያስፈራራኸኝ ባልሆነ እያስፈራራው አይደለም በነገራችን ላይ አይሱዞቹ ከክፍለ ሀገር ስንዴ ብቻ ጭነው እንደማይመጡ በደንብ አውቃለሁ አንተ ውሻ አራት እናደድ ብታጣ ምናልባት ልታጣ የምትችለው በጣም ጥቂት ሚሊዮን ብሮች ብቻ ነው አትናደድ እሺ ባንቴሮ እንዴ አንተ ውሻ እኔ ላይ ጆሮዬ ላይ ይኸውልሽ ይሄ የአይሱዙ ላይ የተጫነው ጭነት አንድ ነገር ቢሆን ስራዬን ቢያቋርጠኝ የእናንተን እስትንፋስ ነው ማቋርጠው ይሄን ስራውን ደግሞ እንዲያቋርጥ ብትነግሪው ይሻላል
አሁን በጥንቃቄ ስራዬን መጀመር እችላለሁ። ተገናኝተናል መሰለኝ። መስዬ ቆይ ምንድነው ማድረግ የምችለው? የምፈልገውን መስጠት ነው። ምን ወጣ እንድትንዘላዘል ነው ፈቅድላት? ታዲያ ለምን አፈቅድላትም? ሰማሽኝ? የአንድ የተከበረ እኮ ሰው ሚስት ነች። ስትንቀሳቀስ ሁሉ እኮ በጥንቃቄ ነው መሆን ያለበት። ያንተን ክብር ሳታጎድፍብህ ነፃ እንደሆነች እንድታስብ እኮ ማድረግ ትችላለህ። እንዴት? ትምህርቷን ትቀጥል። ቆይ ምን ልትፈጥር ነው የምትማረው? ሉሊት እጅግ ሲበዛ ጎበዝ ተማሪ ናት። ህልሟን ትምህርቷን እንድትጨርስ እርዳት። እኔ እሷን አመኜ ነው ወደ ክፍል መልካት ነው ወይስ አብሬያት ቁጭ ብዬ እንድማር ነው የምትፈልጊው? ትምህርቷን ቤት ሆና ቁሳቁስ አሟልተህላት እንድትማር ታደርጋታለህ። ለፈተናዋ ደግሞ ጠባቂ ትመድብላትና ሄዳ ትፈተናለች። ቆይ እስቲ ንገሪኝ፣ አንቺ የምትማሪው ለምንድን ነው? እንዴ ራሴንና ቤተሰቤን ልቀይር ነው። እሷ ግን ፈቃደኛ ብትሆን ያንን ማድረግ ትችላለች። አዎ አንተማ አለህላት። ግን ሉሊት ሁሉንም ነገር በራሷ ነው ማሳካት የምትፈልገው። ቆይ እስቲ ሁሉም ነገር ተዘጋጅቶልሽ ቁጭ ብለሽ ቢ ማለት ኃጢያት ነው እንዴ? አዎ ለሷ ሳይለፉ ሳይደክሙ መብላት እዳ ነው ማለቴ ኃጢያት ነው። ቆይሽ እንዴት ነው የትምህርት ቁሳቁሶቹን ማሟላት የምንችለው? የዲፓርትመንቱን ሄድ ታናገረዋለህ። ምን ብዬ? በሆነ ምክንያት ክላስ ገብታ መማር እንደማትችል ትነግረዋለህ። ኮመን ብዬ ነው ማስረዳቸው? እኔ እንጃ፣ የሆነ መንገድ ግን ፈልግ። ከፈለክ ደግሞ አሟታል በለው። ክላሱ ለጤናዋ አልተመቻትም ወይም ደግሞ አግቻታለሁ በለው። እየቀለድሽ መሆኑ ነው? እያንዳንዱን ነገር ማስረዳት አልችልም፣ ግን ያልኩህን ካደረግ የሉሊትን ልብ በግማሽ አሳረፍክ ማለት ነው። በቃ ጥሩ። አንቺ መቼም ጭንቅላትሽ ያለ ሳንቲም አይሰራም። ቆይ ባለፈው የሰጠሽኝ አካውንት ነው? እሺ እኔ እንደ ሉሊት ምራቅ ማስወጥበት ውበት የለኝ። ታዲያ ምንድነው ያለሽ? ምላስ። ልክ ነሽ። ምላስሽ ከቁመትሽም ከእድሜሽም ይረዝማል። የሰጠኸኝን ገንዘብ እኮ አንተ በምታጣጥለው ምላስ ነው ያገኘሁት። ቅመም እኮ ነሽ። ይሄን እኮ ነው ካንቺ የምፈልገው። እንዳትከተይ። ይኸውልሽ እሱን በኋላ እናወራለን። ልብስሽ የታል? ቶሎ በይ ልብስሽ ናፍቆኝ፣ ቶሎ በይ። የስንቱ ዳር ሊገባ ያመልጠኝ ለውሻ ቅራሽ ቤቴ ቅራሽ። የት ነው ያደረግሽው? የትም ቢገባ አያመልጠኝም። የት ነው ያደረግሽው? ማንን ነው? ባንቴሮሽን ነው። ማንን ነው ትለኛለች እንዴ? ንገሪኝ። እዚህ ቤት ማንም ሰው አልመጣም። የት ነው ያደረግሽው? ደህና ነሽ? በመጠኑ። አስደነገጥሽኝ እኮ። ምን ነው አስታወሽኝ? አውቅሻለሁ። አዎ ምናልባትም ስለ ዝናዬ የተወሰነ ነገር ሰምተሽ ሊሆን ይችላል። ምንም ሚስጥር የለውም። በጣም ክፉ ሴት እንደሆንሽ አውቃለሁ። አንድ አይነት ነን ማለት ነው። እኔ ሊዲያ ካንቺ ጋር የሆነ ነገር ላይ እየተደራደርሽ እንዳለሽ እርግጠኛ ነኝ። ምንድነው የምታወሪው? በያ ኮንፊደንስሽን እና ጥንካሬሽን ማየት ፈልጋለሁ። እስኪ ከኔ ጋር ድብብቆሽ እየተጫወሽ እስከምን ድረስም እንደምትሄጂ በዛው አሳይ። እየተከታተልሽኝ ነው? በትንሹ
ያ አንቺን ለማግኘት የሆነ አካባቢ ላይ ተቀምጦ ትንሽ መቃኘት በቂ ነው። የዛን ያህል እኮ አስቸጋሪ አይደለም። ምክንያቱም ደግሞ እኔ አብዛኛውን እድሜን ክፍል ሳደርገው የነበረውና አንቺ እያደረግሻለሽ። አሁን ለምንድን ነው እዚህ መጣሽው? አቶ መሰለው ነበር ልኮልሻል አይደል? እና የሆነ ጠቀም ያለ ነገር ላይ የተደራደርሽ እንደሆነ እርግጠኛ ነኝ። ማለት ምናልባት ጓደኛሽን ለገበያ እያቀረብሻት ይሆን? ይቅርታ አሁን መሄድ አለብኝ። እኔ ስፈቅድልሽ ብቻ ነው የምትሄጂው። ምን አድርጊ ነው የምትይኝ? ምንም፣ እውነቱን ብቻ እንድትነግሪኝ ነው የምፈልገው። የምን እውነት? አንቺና መሰለን እዚህ ቦታ ላይ ያገናኛችሁን ነገር ትነግሪኛለሽ። ምንም አጋጣሚ ነው። ደጋግመሽ እኮ ሰዓትሽን እያየሽ እሱን ስትጠብቂ አልነበር እንዴ? እንዴ ለራሴ ለግል ጉዳይ ሊሆን አይችልም? ሊሆን ይችላል። በእርግጥ እኔ ማስቀደሜ ለመፍረድ ቸኮልኩ መሰለኝ። አየሽ አሁን ገና ትክክለኛ ነገር ተናገርሽ። አዎ፣ በሆነ መንገድ ስተቴን ማረም ወይም ደግሞ የግምቴን ትክክለኝነት ማረጋገጥ አለብኝ። እንዴት? የተወሰኑ የሁለታችሁን ፎቶዎች አንስቼ ነበር። ማለቴ ለባንቴሮ። ባንቴሮ? አዎ፣ ያው ባንቴሮ ባያቸው በተወሰነ መንገድ ምናልባት ግምቴን ይጋራኝ ይሆናል። ያምሻል እንዴ? ባንቴሮ እኮ እብድ ነው። እኔን ወይም መሰለን ሊጎዳን ይችላል። ይህን የሚያደርግ ከሆነ ደግሞ በመጀመሪያ የምትጎዳው ሉሊት ናት። ግድ የለኝም። እኔ አሁን እየጠየቅኩሽ ያለው በሁለታችሁ መካከል ያለው ስምምነት ምንድነው ነው? ይገለኛል። ባንቴሮ ከሚገልሽና መሰለ ከሚገልሽ የትኛውን ትመርጫለሽ? ሁለቱም እኮ ያው ናቸው። ሁለቱም ይገሉኛል። እንግዲያውስ ሀሳብሽን ቀይረሽ ለኔ ትክክለኛ ምክንያትሽን ማትነግሪኝ ከሆነ የተወሰኑ ፎቶዎችን ለባንቴሮ ለማሳየት እገደዳለሁ ማለት ነው። ውሻ እገላለሁ። እቺ ምስኪን ልጅ ተዋት። ምን አድርጊ ነው የምትላት? ልቀቃት፣ እገላለሁ። ታዝራም ልብህ አይሞትም እባክህ። አዎ አይሞትም። አንተ ነው የምትሞተው። ልቀቃት፣ ልቀቃት። መሰለ ከነሱ አንቺ ዝም ብለሽ ግቢ፣ እንዳልቀረቅርበት ግቢ። እሱ ምንም እንዳልፈጽመው ግቢ ብዬሻለሁ። መሰላለክ ናገኘ አስፈልገኛለህ። ቆይ እስቲ ንገረኝ፣ ይቺ ልጅ ምን ብታረጋት ነው እንደዚህ የምትወድ? ግን አንድ ነገር ልንገርህ፣ በተአምር ከዚህ ልታመልጥ አትችልም። አንተ ሴሰኛ ወራዳ የሆንክ ሰው፣ እንደ እድሜ ማትሆን ወራዳ ሰው። ልጅ ባንቴሮ እንኳን ወደ ሲኦል በደህና መጣ። ወደ መሰለ ቤት እንዴትም ብለህ ገብተህ ሊሆን ይችላል፣ ግን መውጣት አትችልም። ምን ልታደርግ? እስኪ ንገረኝ። ምንም ልታደርገኝ አትችልም። ምንም ነገር። እስካሁን በመንገዴ ምን ያህል ሰዎች እንደቆሙ አላውቅም። ደግሞ እስካሁን በህይወት የሉ። ለአንተ መግደል ቀላል እንደሆነ እያስረዳኸኝ ነው? በትክክል ብዙ ጊዜ አድርጌዋለሁ፣ አሁንም ወደፊትም አደርገዋለሁ። በጣም እድለ ቢስ ነው። አንድ ነገር ልንገርህ፣ ዛሬ ግን ያንን በፍጹም ማድረግ አትችልም። አትሳሳት። ሚዳቋን ከነብሩ የሚለያት ማንም የለም። የአስካት ሚዳቆ የዋዛ ባትሆንስ? ከነብሩ በላይ አትሆንም። ገባ? እስኪ አንዴ ስልኬን አውጣልኝ፣ ተባበረኝ። ፖሊስ ጋር እንድደውልልህ? እንድትደውል አይደለም፣ እንዳትሳሳት ስለሚረዳ። ምንድን ነው እሱ? አውጣውና ውስጥ ያለውን ነገር ተመልከተው። አንተ ውሻ ምንድን ነው ያደረከው? ምንድን ነው ያደረከው? እዚህ አንተ ያለህበት ቤት ሲሆን ወደዚህ ቤት ስገባ መውጣት የምችልበትን መንገድ የሚያረጋግጥልኝ። ይሄ በቂ ነው ብለህ ታስባለህ? እኔ እንጃ ምን አይነት ሰው እንደሆንክ። ወደዚህ ቤት ስመጣ ወይ አንተ ወይ ያንተ ሰዎች የሆነ ነገር ሊያደርጉኝ እንደሚችሉ በደንብ ጠንቅቄ አውቃለሁ። ስለዚህ ምናልባትም ከሞትኩኝ ይሄ መረጃ ለሰዎች ይደርሳል። ለፖሊስ ደግሞ ምርመራውን በግማሽ ቀንስለታለሁ ማለት ነው። እርጉም ነህ! እርጉም ነህ! እርጉም! አዎ እርጉም ነህ። ሀብት ንብረትህን ትተህ ሜዳ ላይ በትነህ
እስር ቤት ትማቅቃታለህ። ወይኔ አንተ ሙጫ ታጣ ሙጫ ሉሊት ሉሊት ባንቴሮ ባንቴሮ ሉሊት ሉሊት ገደለው። ማንን ነው የሚገድለው? ባንቴሮን። ቆይ ንገሪኝ፣ ገደለው ባንቴሮ? ባንቴሮ እዚህ ነበር? አዎ እዚህ ነበረ። መሰለ ሊገለው ነበረ። በእኔ ምክንያት ነው እዚህ ጣጣ ውስጥ የገባው። እኔ ደግሞ መኝታ ቤት ነበርኩ። የምርሽን ነው? ሃሎ፣ ምን ፈልገሽ ደወልሽ? ለምንስ ትደውያለሽ? ባንቴሮን ገደልከው? ለጊዜው ህይወቱ አለ። ህይወቱን ግን ጸጥ ማረገው እኔ በፈለኩት ሰዓት። ምን አለሽ? ደህና ነው? አዎ ደህና ነው። በዚህ ጣልቃ ገብነት ግን የሚቀጥል ከሆነ ይሞታል። ጓደኛዬ ያመጣልሽን ነገር እኮ እስካሁን አላየሽውም። ምን አመጣሽልኝ? ምን ነው? በጣም ደስተኛ ትሆኛለሽ ብዬ ነበር ያሰብኩት። ምንም የተለወጠ ነገር እኮ የለም። ሁሉም ነገር አብቅቶለታል። በጭራሽ አላበቃለትም። እድሜ ለመሰለ አሁን ትምህርትሽን ቤት ሆነሽ መማር ትችያለሽ። ምን ማለት ነው? እንዴት? ይኸውልሽ ጓደኛዬ፣ ቤት ሆነሽ መማር ትችያለሽ። የፈተና ጊዜ ደግሞ ሄድሽ ትፈተኛለሽ። ኮሌጃችን እንደዛ አይነት ጨዋታ ያውቃል እንዴ? ይሄን መሰለ ቢነግርሽ አይሻልም? ማለት መቼም ይሄን ሁሉ ታምር እኔ ልሰራው አልችልም። እና ሰውየው ላንቺ ሲል መሞትም መግደልም አይደለም ህግን ይቀይራል። ምን ነው? ጥሩ ነው። ትምህርቴን መቀጠል በመቻሌ በጣም ደስ ብሎኛል። ይሄን እንግዳ ነገርም እቀበለዋለሁ። ግን በህይወቴ መቀበል የማልችለው ነገር መሰለን ባሌ ማድረግ ነው። ባልሽ እኮ የሚገርም ሰው ነው። የትኛውም ሴት ደግሞ ትፈልገዋለች። እኔ እምልሽ ሊዲያ፣ ወይ የኔ ቆንጆ፣ አንቺ እዚህ ቤት ለመግባትና ለመውጣት እንዴት የተለየ ፍቃድ አገኘሽ? ወይ ምን ያህል ለሱ ታማኝ ብትሆኚ ነው? አልገባኝም። እኔ ከዚህ ህይወት እንደወጣ ላንቺ ምን ላርግልሽ? እንዴ እኔ ምን ማድረግ እችላለሁ? ከመሰለ ጋር እንደዚህ አይነት ጨዋታ መጀመር ይመስልሻል? እስኪ ንገሪኝ። ምንድነው ምነግርሽ? ስንት ነው የከፈለሽ? እንኳን ደስ አላችሁ። ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ። ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ፣ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል። እንዲሁም ቀስ ብለው መክፈል ለሚፈልጉ ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን። በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ። ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል። በተጨማሪ አፓርትመንት ቤቶችን በፒያሳ በአዋሬና በአያት፣ የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን። ለበለጠ መረጃ ወደ 0900 57 411 ፈጥነው ይደውሉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።
ሉሊትን ስቃይ ውስጥ እያት ነው የመጣሁት። በቃ የቻልከውን እኮ ያህል ነገር አድርገሃል። አይደለም እሷን ከዛ ስቃይ ውስጥ ማውጣት ነበረብኝ። ምንም ነገር ቢሆን ማድረግ ነበረብኝ። ሰውየው እኮ የለየለት ማፊያ ነው። የህግ ሰዎችን እንኳን በቀላሉ ማዘዝ ይችላል። እኔ እሱ አያገባኝም። ምን ሆነሃል? ከሱ ጋር እኮ ነው እየተጋጨ ያለው። ሮዛ አልተረዳሽኝም። ምንድነው የምረዳ? ሉሊት እኮ ስቃይ ውስጥ ናት እያልኩሽ ነው። እጅና እግሯን ታቅፋ ኩርምት ብላ ቁጭ ብላለች። ምንም ተስፋ የላትም። ያ ፊቷ ላይ የሚታየው ፈገግታ እንኳን ጠፍቷል። ክስትኩስ ምን ብላ ነው ያለችው? ምን ማድረግ ይቻላል? የማይቀየሩ ነገሮችን እኮ መቀበል ብቸኛው ምርጫ ነው። የተናገርሽው ነገር ታውቂያለሽ? ይኸውልህ ባንቴሮ፣ ሰውየውን ነካክተህ ውጤት አልባ በሆንክ ቁጥር ልጅቷን ስቃያን ነው የምታበዛው። እና ታዲያ እጄን አጣጥፌ እንድቀመጥ ነው የምትፈልጊው? አዎ፣ ለራስህም ለሷ የምታስብ ከሆነ አርፈህ ተቀመጥ። አላደርገውም። ካላደረከው ይገልሃል። እሷንም ከሚስትነት ወደ ገረድነት ይቀይራታል። ይሄንንስ ለመቀበል ዝግጁ ነህ? የማትፈልጊውን ህይወት እሺ ብለሽ ከምትቀበይ እምቢ ብለሽ ብትሞች ይሻልሻል። ዝናብ፣ ጎርፍና ማዕበሉ ሲመጣ እንደ ሰንበሌጥ ጎንበስ ብሎ ማሳለፍን የመሰለ ነገር የለም። ጎርፍ ሲጎዳሽስ? የመጣው ማዕበልና ንፋስ ህይወትሽ ላይ ትልቅ ጠባሳ ጥሎብሽ ቢያልፍስ? እሺ ይጠቅምህ እንደሆነ አላውቅም፣ ግን አንድ ነገር ልንገርህ። ምንድነው የምትነግሪኝ? የሉሊት የግቢ ጓደኛዋ ሊዲያ ከመሰለ ጋር ምሰራ ይመስለኛል። ይሄንማ እኮ አውቃለሁ። ምናልባትም ደግሞ አንዳንድ ነገር ላይ እሷ ልትተባበር ከቻለች ብዬ ነው። ለጊዜው የእሷ እርዳታ አያስፈልገኝም። እና ብቻህን? ብቻዬን አይደለሁ። ታዲያ ሌላ ማን አለ? አንቺ አለሽ። ምን?